ቢስሚላህ ራህማን ራሂም ኢንሻአላህ ቁርአንን በአንድ ወር ውስጥ ያንብቡ የተሰኘው ፕሮግራማችን እንደቀጠለ ነው። በዚህ ክፍል የምንመለከተው ስለ መሳቢያዎች ይሆናሉ። መሳቢያ ማለት ድምጽ ረዘም እንዲል የሚያደርጉ ናቸው። የመጀመሪያ የፈትሐ መሳቢያ ወይም አሊፍን የምንመለከት ይሆናል። ያለፈው ክፍል ላይ ፈትሐ ፊደላቶች ላይ ገብቶ ምን አይነት ለውጥ እንደሚፈጥር ተመልክተናል። ለማስታወስ ያክል ባ ላይ ፈትሐ በሚገባ ሰዓት የአማርኛ የመጀመሪያ ለባ ቅርብ የሆነውን ድምጽ ማለትም በ ወደሚለው ድምጽ እንደሚቀየር ተመልክተናል። ባ ላይ ተጨማሪ ግን ፈትሐ ሲመጣ እንደ መሳቢያ ምናልባት ድምፁን ማርዘም አስፈላጊ ሆኖ ከተገኘ አሊፍ መጨመር እንችላለን። የዛን ሰዓት ባ ባ ይህን ያክል መጠን ሳብ አድርገን የምናነብ ይሆናል። ስለዚህ መሳቢያዎች ዋና ጥቅማቸው የነበረው ድምጽ እንዲረዝም ማድረግ ነው። አጭር ባ የሚል ድምጽ ነበረ ያ ድምጽ ላይ አሊፍ ስንጨምርበት ባ ወደሚል ረዘም ወዳለ ድምጽ ይገባል። እዚህ በ ባ በ ባ ይሄን ይመስላል ለውጣቸው ማለት ነው። ነገራቶችን ግልጽ ለማድረግ ተጨማሪ ምሳሌዎችን እንመልከት። በግራ በኩል ካለው ስንጀምር ባ ፈትሐ መጥቷል። ከዛ ተጨማሪ አሊፍ ተቀጥሎባታል ስለዚህ ባ ብለን እናነባታለን። ከታችም ታን እንደምትመለከቱት ፈትሐ ሆናለች። ታ ነበር ድምጿ አሊፍ ሲጨመርበት ታ ወደሚል ድምጽ የሚቀየር ሆነ። ሳም በተመሳሳይ ሰ ነበር ድምፁ አሊፍ ሲጨመርበት ሳ። ጂምም ጃ ሐ ሐ ተመሳሳይ ናቸው። ሐ ነበረ ግን ይሄኛው ረዘም የምናደርገው ሐ። አሊፍ ዋና ጥቅሟ ምንድነው? አሊፍና ሀምዝ ለውጣቸው ሀምዝ በምትሆን ሰዓት ሐረካት ማለትም ፈትሐ ከስራ ዶማ ሆና ትመጣለች። አሊፍ በምትሆን ሰዓት ግን መሳቢያ ብቻ ሆና ነው የምታገለግለው። የመጨረሻ ኻን ስንመለከት ኻ ነበረ ኻ ኻ ወደሚል ድምጽ ትቀየራለች። ቃላቶችን አገጣጥመን ምሳሌዎችን እንመልከት። እንደምትመለከቱት በስክሪኑ ላይ ሐ ከስር ሆና መጥታለች ስለዚህ ሒ ድምጽ ይኖራታል። ሲን ፈትሐ ነበረች ሰ የሚል ድምጽ ነበራት አሊፍ ሲጨመር ግን ሳ ሒሳ። ባ ዶማ ሆኗል ቡ ይሆናል ሒሳቡ ሒሳቡ አያችሁት ሳ ረዘም ያለ ድምጽ እንዲኖራት አደረገቻት አሊፍ። ሌላ ምሳሌ ጧ ፈትሐ ሆኗል ጧ ነበረ አይን ፈትሐ ሆኖ ዓ አሊፍ ተከትሎታል ዓ ነበረ ግን ዓ የተወሰነ ረዘም እንዲል ያደርገዋል ጧዓ። ሚም ዶማ ሆኖ ስለመጣ ሙ ይሆናል ጧዓሙ ጧዓሙ በዚህ መልክ የምናነበው ይሆናል። አንድ የመጨረሻ ምሳሌ ገይን ፈትሐ ሆኖ መጥቷል አሊፍ ተከትሎታል ስለዚህ ገ ነበረ ጋ ጋ። ላም ከስር ስትሆን ሊ ጋሊ። ባ ፈትሐ ስትሆን በ ይሆናል ጋሊበ ጋሊበ ጋሊበ። በዚህ መልክ ማንበብ የምንችል ይሆናል። ኢንሻአላህ መሳቢያዎች ዋና ጥቅማቸው ያው የለመድነውን ንባብ የተወሰነ ረዘም እንዲል ማድረግ ነው። ይሄን ይመስላል የፈትሐ መሳቢያ አሊፍ ነች። አሊፍ ስትመጣ ከፈትሐ በኋላ ፈትሐ ካለው ፊደል በኋላ ያ ፈትሐ ያለው ፊደል የተወሰነ ያክል በፊት ከነበረው የድምጽ ርዝማኔ ትንሽ እንዲጨምር ታደርጋለች። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም